ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? አሁን እንግዲህ ከቀኑ በመለስ ዛሬ የዓለማችን መገናኛ ብዙሃን በከፍተኛ ደረጃ እያስተጋቡ ያሉትን መረጃዎች እንግዲህ ልናጋራችሁ ብቅ ብለናል። ቀን ላይ ትንሽ ጠቆም ለማድረግ ሞክረናል። በተለይም በዚህ በቫቲካን አካባቢ እየተሰማ ያለው መረጃ በዛ ዙሪያ ከፓስተር አለማየሁ ጋር ለመወያየት ብቅ ብለናል። ይሄ በጣም ወሳኝ የሆነ መረጃ ነውና ለኛ ለቅዱሳን ወይም ደግሞ ለክርስቲያኖች ምን ይጠቅማል ከተባለ እጅግ በጣም የማንቂያ ደወል ሆኖ ስላገኘ ነው። በዚህ ጉዳይ ዙሪያ እንግዲህ ከፓስተር አለማየሁ ጋር መጠነኛ መረጃዎችን ለእናንተ ለማጋራት ብቅ ብለናል። ከሱ ጋር መልካም ጊዜ ይኖረናል። ወደዛው አመራችኋለሁ። ፓስተር እንዴት አመሸ? እግዚአብሔር ይመስገን በድጋሚ ተገናኝተናል። ያው ቀን ላይ ትንሽ ጥቆማ ለመስጠት ሞክረናል በፖፕ ፍራንሲስ ዙሪያ መረጃዎችን ለማምጣትና ይህ ደግሞ መረጃ የመጨረሻውን ዘመን የሚያመላክትም ስለሆነ በዛ ዙሪያ እኔ እናንተ እንግዲህ ለመወያየት ነው አሁን የተገናኘ ነው። እስኪ ምን ተሰማ? ያንን ያው ቀን ላይ ለመግለጽ ሞክረናል በእርግጥ ከዛ በኋላ በጣም በርካታ መረጃዎች መጥተዋል እና እስኪ የተሰማህን ብታጋራ። እንግዲህ ምንድነው ያው አንድ ሁለት ሳምንት በላይ ወይም ወደ አንድ ወር ተጠግቷል ታመው እንደነበረ ይታወቃልና ልክ ነው አርፈዋል። እንግዲህ እሳቸው ማለት ቀጣዩን ማነው ፖፕ የሚሆነው የሚለው ነገር ለዓለም ሁሉ ጥያቄ ነው። ልክ ነው። ምክንያቱም እነሱ በምርጫ ስለሚያደርጉት። ግን ከዛ በፊት እኚህ ሰው ማን ናቸው፣ ምንድን ነው ያደረጉት የሚለውን ብናይ ይቀላል ብዬ አስባለሁ። መልካም። አሁን ከኔ ስሜት ባሻገር ሰውየው ማን ናቸው እንደው አንድ ሶስት አራት ነጥቦችን አንስተን እንደው ብናይ፣ አንደኛ ውልደታቸውን እንመልከት እስቲ። እንግዲህ ፖፕ ፍራንሲስ ኤርጎሜሪ ቤርጎሊያ በሚባል ስም ነው ፖፕ ከመሆናቸው በፊት ወይም ፍራንሲስኮ ተብለው ከመጠራታቸው በፊት በ1929 ዓመተ ምህረት አርጀንቲና ነው የተወለዱት። አርጀንቲና ተወልደው ሰው ምንድን ነበረ የሚሰሩት ስንል የጽዳት ስራ ሰርተዋል። ኬሚስትነትም ሙያ የሰለጠኑ ነበሩ እና ከዛም በምግብ ሳይንስ ላብራቶሪ ውስጥ በቴክኒሻንነት የሰሩ ናቸው። በቴክኒሻንነት የሰሩ ናቸው። እንግዲህ ወደዚህ ወደ ካቶሊክ እምነት እንዴት ነው የመጡት ብለን ስንመለከት ከባድ ህመም ከገጠማቸው በኋላ በ1958 ማለት ነው የኢየሱስ ማህበር ወይም ጄሱሳውያን ይሏቸዋል እነሱ ማህበር አባል በመሆን ነው የተነሱት። ከዛ በኋላ በ1969 የካቶሊክ ቄስ ሆነው ተሹመዋል። ከዛ በኋላ እኚህ ሰው ፌመስ ሆነው እንዲታወቁ ያደረጋቸው ነገር ምንድነው ካልከኝ ካቶሊክ እስከሆኑ በኋላ ከ1973 እስከ 1979 በአርጀንቲና ውስጥ
የኢየሱሳውያንን ጠቅላይ ግዛት የበላይ ሆነው ተሹመው ነበርና በዚህ በተሾሙበት ጊዜ ደግሞ በ1998 የቦነስ አይረስ ሊቀ ጳጳስ ሆነው ነበር። እዚህ ሊቀ ጳጳስ በሆኑበት ጊዜ አርጀንቲና ውስጥ ከፍተኛ ሁከት ወይም ደግሞ በተፈጠረው የሁከት ተፈጥሮ ነበር። ህዝባዊ አመጽ ማለት በታህሳስ 2001 ነው። አርጀንቲና ውስጥ ህዝባዊ አመጽ ተፈጥሮ ነበረ። ያን ጊዜ ቤተክርስቲያንን መርተዋል። እኚህ ሰው ቤተክርስቲያንን በመምራታቸው ዝናቸው ወደ ዓለም ሁሉ ናኝቶ ነበረ። ማለት በዓለም ዙሪያ ላይ እውቅናን እንዲያገኙ አድርጓቸዋል። በተለይም ደግሞ በካቶሊካውያን ዘንድ ከፍተኛ እውቅና እንዲያገኙ አድርጓቸዋል። እንግዲህ ፍራንሲስ የኢየሱስ ማህበር አባል ለመሆናቸው የመጀመሪያው ጳጳስ ነበሩ። ይሄ ብቻ ሳይሆን የመጀመሪያውም ከአሜሪካ የመጀመሪያውም ለዛውም ከደቡብ ንፍቀ ክበብ በ8ኛው መቶ ክፍለ ዘመን ከገዛው ሶሪያዊ ግሪጎሪያን ሳልሳዊ በኋላ ከአውሮፓ ውጪ የመጀመሪያው ጳጳስ ናቸው። ከአውሮፓ ውጪ የመጀመሪያው ጳጳስ ናቸው። እንግዲህ ርዕሰ ሊቃነ ጳጳስ የካቶሊክ የሆኑት 2013 እስከ አረፉበት እስካሁኑ ድረስ ነው። የአርጀንቲና ጳጳስ ጉባኤና ፕሬዝዳንት ሆነው ደግሞ ያገለገሉት 2005 እስከ 2011 የአውሮፓም ጳጳስ ሆነው አገልግለዋል። ደርበው ማለት ነው። እንግዲህ ከዛ ወዲህ ሊቀ ጳጳስ ብቻ ሳይሆኑ የሆኑት ምንድነው የሆኑት የካቶሊክም ፕሬዝዳንት ሆነዋል። ማለት የቫቲካን ጠቅላይ ገዢ ሆነው ከ2013 ጀምሮ ተሹመዋል። እና በዚህ እንግዲህ አሁን ውልደታቸውና አመጣጣቸውን ካየን ምናልባት ለመጨመር እኚህ ሰውዬ አንዳንድ መረጃዎች የሚሉት ዝርያቸው ከጣሊያንም እንደሆነ ይነገራል። እንደው ዝም ብሎ ቫቲካን ሹመት እንደማይሰጥ ስለሚታወቅ እንደው ከደቡብ አሜሪካ ከአርጀንቲና ይሁን እንጂ ዝርያቸው የጣሊያን ግንድ እንዳለው ነው የሚነገረው። እንደው ተጨማሪ መረጃ ለማከል ያለ እንግዲህ ሊሆን ይችላል። ምንድነው እኚህ ሰውዬ የቫቲካን ጠቅላይ ገዢ ከሆኑ በኋላ የካቶሊክ ፖፕ ከሆኑ በኋላ ዋና ከሆኑ በኋላ ምንድነው ያደረጉት የሚለውን ነገር እንመልከት። እኚህ ሰው በተለይ በዓለማችን ላይ ለሐሰተኛው ክርስቶስ መምጣት መንገድ ከጠረጉት ሰዎች አንዱ ናቸው ብዬ ነው የማምነው። ዋነኛው ምክንያቱም ከሚከተሉት ሃይማኖታዊ ፖሊሲ ስንመለከት የዓለምን ሃይማኖት አንድ ለማድረግ የጣሩ ሰው ናቸው። ይኸውም በተባበሩት አረብ ኤሚሬት አቡዳቢ ከአቡዳቢ ኢማም ጋር በሴቶች በህፃናት በተለያየ መልክ ላይ ሰላማዊ ግንኙነት በሚል ስምምነት አድርገዋል። ስምምነት ማድረግ ብቻ ሳይሆን የካቶሊክ፣ የሙስሊም፣ የአይሁዲ እምነት ቡዲዝም በጋራ እንዲያመልኩ ወይም በጋራ የሚሰበሰቡበት የግላቸው አምልከው በጋራ የሚሰበሰቡበት ፈርቀዳጅ ናቸው። ይህንን ለመመስረት ይህንን ለማድረግ ደግሞ ህንድ ሄደው ከሂንዱ እምነት ጋር ከቡዲሃ እምነት መሪዎች ጋር ከተለያዩ የሃይማኖት መሪዎች ጋር ተሰብስበው እንደነበረ
ተፈራርመው እንደነበረ ይታወቃል። ሌላው ከዚህ ጋር የዓለም ሃይማኖት ጉባኤን ወደዚህ ለማምጣት ይሄ በመጨረሻው ዘመን ሐሰተኛው ክርስቶስ ከሚያደርገው ነገር አንድ ሃይማኖት፣ አንድ ገንዘብ፣ አንድ ኢኮኖሚ፣ አንድ ማህበረሰብ ወይም ደግሞ አንድ የፖለቲካ ስርዓት የሚለውን እሳቤ ለማምጣት ርቀት የሄዱ ሰው ናቸው። ርቀት የሄዱ ሰው ናቸው ብዬ ስልህ በተለያየ ጊዜ በዓለም አቀፍ ደረጃ በሚደረገው ዓመታዊ የሃይማኖት ጉባኤ ላይ ይህንን ሐሳብ በማንሳት ሰው ሁሉ አንድ ነው በሚል ሰው ሁሉ ወደ አንድ አምላክ ነው የሚጸልየው በሚል ሰው ሁሉ አንድ ፈጣሪ ነው የሚፈልገው ወይም ደግሞ በአንድ ፈጣሪ ነው የተፈጠረው በሚል እነዚህን ለማድረግ ስምምነት አድርገዋል። ነገር ግን በእነዚህ ስምምነቶች ውስጥ በጣም የሚገርም ነገር የኢየሱስ ክርስቶስ ጌታ ነው አምላክ ነው ተብሎ እንዳይነገር በስምምነቶች ውስጥ ተካተዋል። ይሄ እንግዲህ ምንድነው ለሐሰተኛው ክርስቶስና ለሚመጣው ለማመቻቸት የተደረገ አንዱ ነው፣ ታክቲክ ነው። አንዱ ነው። ሌላው ኒው ሊበራሊዝምን ያራምዱ ነበረ። በተለይ ኤልጂቢቲ ማህበረሰብ አባላት የበለጠ ክፍትና እንግዳ ተቀባይ መሆን እንዳለባቸው ይጠባበቃሉ። ማለት ምንድነው ለነሱ የካቶሊክን እምነት ክፍት አድርገው ነበረ። ለሰዶማውያን ማለት ነው። ለሰዶማውያን፣ ለሌዝቢያውያን እና ትራንስጀንደር ለሚያደርጉት ክፍት አድርገው የነበሩ ሰው ናቸው። እንግዲህ በዓለም አቀፍም ዲፕሎማሲ ቢሆን በጣም የሚገርም ነገር ለኢየሩሳሌም የሚቆረቆሩ ናቸው። ይሄን ለማድረግ በተለይም አረብ ሀገሮችን ለማግባባትና መቅደሱ የአይሁድ መቅደስ የሶስተኛው የሰለሞን ቤተ መቅደስ እንዲሰራ ትልቅ ጥረት ከሚያደርጉ ሰው አንዱ ነበሩ። ግን ብዙዎች ይህንን አያውቁም። ለምሳሌ ሶሪያ ያሉትን ሶሪያን ጎብኝተዋል፣ ፍልስጤምን ጎብኝተዋል፣ ጆርዳንን ጎብኝተዋል፣ ሊባኖንን ጎብኝተዋል። እነዚህም በጎበኙበት ሁሉ ጊዜ ከይሁዲዎች ጋር ለማግባባት ትልቅ ስራ ሰርተዋል። ይሄ አሁን እየሰሩ ያሉት በቀጠናው ሰላም እንዲወርድ ብቻ የሚባለው ያ ነው። ከፊት ለፊት የሚነገረው ዜና ያ ነው። ግን የእሳቸው ትልቁ ተልእኮ ልክ ለሐሰተኛው ክርስቶስ መንገድ ለመጥረግና ቀጠናውን ለማመቻቸት ትልቅ ስራ የሰሩ ናቸው። ሌላው በጣም የሚገርም በቅርቡ እኛም ዘግበነዋል። በገና ኒው ይር ወይም ገና ለ5 ቀን በቆየው ዝግጅት ላይ ከዚህ በፊት ተከፍቶ የማያውቀውን የገሃነም ደጅ የሚባለውን ወይም ደግሞ የሉሲፈር ቤት በር የሚባለውን ተከፍቶ የማያውቀውን የከፈቱ ናቸውና ይሄ ለምን ሆነ ብለን ስንመለከት እኚህ ሰው ከበስተጀርባ የነበራቸው ነገር በጣም አደገኛ እንደነበረ ይታወቃል። እንግዲህ ሌላው ደግሞ ምንድነው መሰለ በፖለቲካው ዘርፍ እዚህ ከሃይማኖቱ ጋር ትንሽ ጠቅሼልሃለሁ። ኒው ሊበራሊዝምን የሚያቀነቅኑ ግን ከኒው ሊበራሊዝም ደግሞ ትንሽ ለየት የሚለው ሐሰተኛው ክርስቶስ ሲመጣ የሚያደርገው ሁሉም እኩል የመግዛት፣ ሁሉም እኩል የመሸጥ፣ ሁሉም ገብተዋል እኩል ነው የሚለውን እሳቤ ያቀነቅናሉ። እንደው አስከትለ እንድትመልሰውም ስለፈለኩ ነውና አድማጮቻችን ያው በተለየ መረዳቱን እንዲረዱ ያለንበት ዘመን በግልጽ የመጨረሻው ዘመን ላይ እንዳለን ፍጥጥ ብሎ ያለ እውነታ ነው። እንደው ወደ ጥያቄ ስመጣል እኚህ ሰውዬ በተለይ ደግሞ ከፊታችን የ2030 አጀንዳ ቀጠሮ እንዳለ ይታወቃል እና እኚህ ሰውዬ ሚስዮን ወይ ደግሞ ተልእኮ ለሐሰተኛው ክርስቶስ
መልህቅ መጣል ወይ ደግሞ መሰረትን ጥለው እንዳለፉ ሁሉም የሚስማማበት ነው ብዬ አምናለሁ። ነገር ግን አሁን እሳቸውን ሊተካ በኋላ ላይ መምጣት አይቀርም። ሊተካ የሚችለው ጳጳስ በትክክል እንግዲህ መጽሐፍ ቅዱስ የሚናገረውን እውነት በመሬት ላይ በማውረድ እና ለሐሰተኛው ክርስቶስ ዋናውን ሚና የሚጫወት ነው ተብሎ እየተጠበቀ ይገኛል። እንግዲህ ብዙ ስኮላሮች በዚህ በኤስካቶሎጂ ወይ ደግሞ በስነ ፍጻሜ ላይ ምርምርና ጥናት የሚያደርጉ ወገኖች ይህንን እያስተጋቡ ይገኛሉና እስኪ አንተ ምልከታህን በዚህ አቅጣጫ ላይ እንድትገልጽልንና ምንድን ነው ከኛ የሚጠበቀውንም ጨምሮ እንደው ብታስረዳን ደስ ይለኛል። እንግዲህ ምን መሰለህ ወንድም ይልቃል፣ መቼም ሴጣንም በሰው ነው የሚጠቀመው፣ እግዚአብሔርም በሰው ነው የሚጠቀመው እና እርኩሰትን በአደባባይ በምታይበት ሰዓት እንደ ማንኛውም ሰው በመጨረሻው ዘመን አንዱ እርኩሰት በአደባባይ የሚደረግ ነው። እንግዲህ በመጨረሻው ደግሞ ያው ቤተክርስቲያን ትኖራለች ብዬ እኔ በግሌ አላምንም። በመቅደሱ የመጨረሻው በሰለሞን ቤተ መቅደስ እርኩሰት ይታያል። እሱ አይሁዶች ድንዛዜያቸው ከነሱ ላይ እንዲነሳ ለማድረግ ነው። እኚህ ሰው ደግሞ እርኩሰትን ይደግፉ የነበሩ ሰው ናቸው። እኛ አይደለንም። ራሱ በካቶሊኮች መካከል መከፋፈል እንደተፈጠረ እናውቃለን። እነዚህ ብዙ ካቶሊኮች ተቃውመዋል። ይሄ የካቶሊክ አስተምህሮትና ስርዓት አይደለም በሚል ተቃውመዋል። ስለዚህ ይህንን መቃወም ብቻ ሳይሆን እኚህ ሰው እንግዲህ ምንድን ነው እየሰሩ የነበረው የሚለውን ለመመልከት በጣም ብዙ ነገሮችን ማየት ይጠይቃል። ብዙ ነገሮችን ወደ ኋላ መለስ ብሎ መመልከት ይጠይቃል። ምክንያቱም ሰውየው ከሰሯቸው ነገሮች ብቻ ሳይሆን እነዚህ የሰሯቸው ነገሮች መንገድ አመቻችቷል ወይ አላመቻችም ወይ የሚለውን ማየት ያስፈልጋል። እና በደንብ ነው መንገድ እንዲመቻች ያደረጉት። እንደውም የእሳቸው ቡራኬ መስጠት ለእርኩሰቶቹ መስፋፋት ምክንያት ሆኗል። እና ሌሎችም የአውሮፓ ሀገሮችም እንግዲህ አውሮፓ አብዛኛው ካቶሊክ ነው። እኔም አንተም እንደምናውቀው ላቲኖች አብዛኛው ካቶሊክ ነው። እና የእነዚህ ነገሮች መስፋፋት ትልቅ ነገሮችን ያመጣ ይመስለኛል። እኔ ትልቅ ክፍተትን ያመጣ ይመስለኛል። ለዚህም ነው እኚህ ሰው ምንድናቸው ብለህ ስትመለከት ይሄንን መስመር በሩን በደንብ ገርበብ ብሎ የነበረውን በር የካቶሊክን ወለል አድርገው የከፈቱ ሰው ናቸው። ወለል አድርገው የከፈቱ ሰው ናቸው። በዛ እንትን ውስጥ ምን እንዳለ በእርግጥ ቅድም ብየዋለሁ፣ ካቶሊካኖች ራሳቸው እኮ አይደግፉ፣ ይሄንን ነገር አይደግፉም። የማይደግፉ በጣም ብዙ ናቸው። በተለይም የኛ ሀገር የካቶሊካውያን የኛም ሀገር ብቻ አይደለም፣ የብዙ አውሮፓ ውስጥም ሆነው የማይደግፉ አሉ፣ ላቲን ውስጥ ሆነው የማይደግፉ አሉ፣ ህንድ ውስጥ ሆነው የማይደግፉ አሉ፣ ኤዥያ ውስጥ ሆነው የማይደግፉ አሉ። ምክንያቱም ከመጽሐፍ ቅዱስ ጋር ተቃርኖ ሰፊና ከፍ ያለ ነው እና እነዚህን ነገሮች ስትመለከት የሰውየው አካሄድ ከባድ እንደነበረ ትመለከታለህ። በኢኮኖሚው ዘርፍም ቢሆን ልቅ የሆነውን የነፃ ገበያ አይደግፉም፣ እሳቸው አይደግፉም። ስታየው ለሌሎች የታሰበ ነው የሚመስልህ፣ ግን ደግሞ ስለመሸጥ ስለመግዛት መጽሐፍ ቅዱስ ላይ በመጨረሻው ዘመን የሚሸጥም የሚገዛም ማንም የለም ይላል። ገብቷል? ሰዎች እንዴት ነው የሚጠቀሙት? በአውሬ ቁጥር ነው የሚጠቀሙት። ገዛል ገንዘብ ዋጋ የለውም። ልክ ነው። ቫልዩ አይኖረውም። ቫልዩ የሚኖረው ምንድነው? ነፍስህን አሳልፈህ ለአውሬው መስጠት ነው። ለአውሬው ስትሰጥ አውሬው ደግሞ መሰረታዊ የሆኑ ነገሮችን ያቀርብልሃል። ልክ ነው።
እና እነዚህ ነገሮች ስትመለከት ምንድነው የምትመለከተው? ሰው ስትራቴጂካዊ የሄዱበት፣ በሃይማኖት ዘርፍ ላይ የሄዱበት፣ በኢኮኖሚው ዘርፍ የሄዱበት፣ በፖለቲካው ዘርፍ የሄዱበት ስትመለከት ሰውየው ለዚህ ጉዳይ በደንብ እያመቻቹ መንገድ እየጠረጉ እንደነበረ ያመለክታል። ስለዚህ ይሄንን ቃልን የእግዚአብሔር ቃል ጋር እንሂድና ደግሞ ትንሽ የእግዚአብሔርን ቃል እንመልከት። መጽሐፍ ቅዱሳችን ምን ይለናል ነው? የሆነ ነገር ለመመልከት ሞክረን ነበረ። እግዚአብሔር እንግዲህ በዚህ በመጨረሻው ዘመን በኢየሱስ ክርስቶስ በኩል ተናግሮናል። እንግዲህ ይሄ የተናገረንም ደግሞ እግዚአብሔር አምላክ መለስ ብለን ራሳችንን በማየት በዚህ ቃል በመቃኘት ራሳችንን ልንመለከት ይገባል እላለሁ። እንግዲህ መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 40 እና 41 ላይ ምን ይላል? ደግሞ ሰማያዊ አካል አለ፣ ምድራዊ አካል አለ። ነገር ግን ሰማያዊ አካል ክብር ልዩ ነው፣ የምድራዊ አካል ክብር ደግሞ ልዩ ነው። የፀሐይ ክብር አንድ ነው፣ የጨረቃ ክብር ሌላ ነው፣ የከዋክብት ክብር ሌላ ነው። በክብር አንዱ ከዋክብ ከሌላው ኮከብ ይለያልና እያለ ስለ ክብር ይናገራል። ይሄ የሚናገረው ክብር ስለ ምድራዊና ስለ ሰማያዊ ክብር ነው። በምድር ያለው የምናየው ክብር በሙሉ ምን ይሆናል? ያልፋል። ልክ እኚህ ሰው እንዳለፉት አሁን ክብር የለም፣ ዝና የለም። ዝናም ክብር፣ የምድር ዝናና ክብር ከአፈር በታች ይቀበራል፣ ከአፈር በታች ይቀራል። በዚህ ክፍል ላይ ሲነግረን የሰማይ አካል ክብር ልዩ ነው ይላል። የምድር ክብር እንዳለ ሁሉ የሰማይ አካል ክብር ምንድነው? ልዩ ነው። ልዩ የሚያደርገው ምንድነው ስንል ይሄ ክብር ዘላለማዊ ነው። ይሄ ክብር የማይጠፋ ክብር ነው። ይሄ ክብር በልብስ፣ በመኪና፣ በስልጣን፣ በእውቀት፣ በዘር የሚመጣ ክብር አይደለም። ይሄ ክብር በኢየሱስ ክርስቶስ በማመን ዳግም በመወለድ የሚመጣ ክብር ነው። በክብራቸው ያደነቅናቸው፣ በታላቅነታቸው ያደነቅናቸው፣ በእውቀታቸው ያጨበጨብንላቸው፣ በጥበባቸው የተገረምንላቸው ሁሉ ያልፋሉ። እንደ ጣጤዛ፣ እንደ አበባ ተወልጋሉ፣ ይረግፋሉ። የሰማዩ ክብር ግን ለዘላለም እያበራ ይሄዳል። ማንም ሊረዳው የማይችለውና ሊገባው የማይችለው ምንድነው? የሰማዩ ክብር የሚገኘው ዝቅ በማለት እግር በማጠብ ነው፣ ራስን በማዋረድ ነው። የምድር ክብር የሚገኘው ደግሞ ራስን በገንዘብ ቁልልና በሚታዩ ነገሮች ከፍ በማድረግና ራስን በመስቀል ነው። በሁለቱ መካከል ያለው ክብር ይለያል። የአፈር ክብር ሁልጊዜ መካብ ይፈልጋል። የአፈር ክብር ሁልጊዜ ታይታን ይፈልጋል። የአፈር ክብር ሁልጊዜ በማሸብረቅ ያምናል። የሰማይ ክብር ግን ዝቅ ብሎ
በማገልገል ያምናል። ዝቅ ብሎ ተዋርዶ ሌሎችን ከፍ በማድረግ መክበርን ያምናል። እንግዲህ የፀሐይ ክብርና የጨረቃ ክብር እንደሚለያይ የከዋክብትን ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ምን ይሆናል? ይለያልና አለ። አሁን ለሬሳ ክብር ሰጥተው ሰዎች ይቀብራሉ። ከቀበሩ በኋላ ይረሳል። ተረክት ነው፣ ነበሩ ነው የሚባለው። ይኖራሉ አይባልም፣ አሉ አይባልም። የጻድቅ ክብር ግን እንደዛ አይደለም። ነበሩ አይባልም፣ አሉ አይባልም። የዘላለም ክብር ነው። ስለዚህ ወገኖቼ ለማያልፈው ለዘላለም ክብር ራሳችንን እናዘጋጅ። ለማያልፈው በምድር ታይቶ ለማይጠፋው እንደ ጤዛ ለማይረግፈው እንደ አበባ ለማይጠወልገው ለዘላለም ክብር እንዘጋጅ። ቀኑ ስለቀረበ ስለደረሰ ያ የክብሬን ቤት አከብራለሁ ብሎ የተናገረው ጌታ ሊመጣ በደጅ ስለሆነ ይህ ልብስ ይቀየራል፣ ይህ አካል ይቀየራል። ደግሞ ከእርሱ ጋር በክብር ለዘላለም እንኖራለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን አገልግሎት ለ10-15 ሰው በማጋራት እዚህ በመጨረሻው ዘመን ከኛ ጋር በማነቃቃት እንድታገለግሉ በጌታ ፍቅር እንጠይቃችኋለን። አብራችሁን እያገለገላችሁ ያላችሁ አድምጣችሁ ቸል የማትሉ ሁልጊዜ ደግሞ ከኛ ጋር ያላችሁ በአቅማችሁ እየደገፋችሁ ያላችሁ ወንድሞችና እህቶች ጌታ ኢየሱስ አብዝቶ ይባርካችሁ። በዚህ ምሽት ደግሞ ይህንን አገልግሎት ለሁሉም በማዳረስ ዓለም ምን ሁኔታ ውስጥ እንዳለችና አሁን ደግሞ እየተሰማ ያለው ሰበር ዜና ቀጣይ ደግሞ ምን ሊመጣ እንደሚችል እያሰብን እየጸለይን ከጌታችን ጋር እየተጣበቅን እርሱን እየመሰልን እንድንኖር ያሳስበናልና ይህንን ማለት እወዳለሁ። ተባረኩልኝ። በሀገር ውስጥ ላላችሁ መልካም ምሽት፣ በውጭ ላላችሁ ደግሞ መልካም ቀን እላለሁ። ተባረኩ። ሻሎም። እግዚአብሔር አብዝቶ ይባርክ። ፓስተር እንዶ ስለመጣው ቃል እግዚአብሔርን እናመሰግናለን። እውነት ነው እንግዲህ የቁርጡ ቀን የደረሰ ይመስላል። እኛም በተለያየ አጋጣሚ በዓለማችን ዙሪያ እየሆኑ ያሉትን ጉዳዮች፣ ክስተቶችን እያመጣን ለእናንተ ለአድማጮች ስናጋራ ለራሳችንም ጭምር ስለሆነ መልእክቱን የምናየው እጅግ ነቅተንና ዝግጁ ሆነን የምንጠባበቅበት ጊዜ ቢኖር ይሄና ይሄ ጊዜ ነው ብለን እናምናለን። በተለይም ደግሞ ይሄ አሁን በዛሬው ዕለት የተሰማው ሰበር ዜና የሚሆን ክስተት ፓስተር እንዳለው ነገ ከነገ ወዲያ ወደፊቱ በጣም ግልጽ ብሎ የሚታይ ነገር ስላለ በየትኛው ጊዜ የእግዚአብሔር ጉብኝትም ይሁን የጌታ ኢየሱስ መምጣት እንደሚከሰት ስለማናውቅ በጊዜ ነገሮችን ማሰባሰብና እንዲሁም ደግሞ ራሳችንንም በዚህ መስመር ውስጥ በመክተት እንድንዘጋጅ እንግዲህ በጣም በአጽንኦት መልእክታችንን ማድረስ እንፈልጋለን። ከላይ የተናገርኩትን ደግሜ ብናገር ደስ ይለኛል። የመጀመሪያው በረራ እንዳያመልጣችሁ ብሎ ናይጄሪያዊው ፓስተር ክሪስ የተናገረውን እዚህ ጋር መጥቀስ ፈልጋለሁ። ሁለተኛው በረራ ግን እንዲሁ በዋዛ ዝም ብሎ የሚኬድበት ስላልሆነ ምርጫችንን እዚህ ጋር ማስተካከል እንዳለብን ይሰማኛል። እግዚአብሔር የተመሰገነ ይሁን ስለመጣው ብርቱ የሆነ መልእክት። እንግዲህ ውድ ወገኖቻችን ሁልጊዜ መቅረዛችንን እንድንሞላ ማሳሰብ እንፈልጋለን። ለዛሬ ምሽት እንግዲህ ይዘን የመጣነው የማንቂያ ደወል ይህን ይመስላል። የእግዚአብሔር ፈቃድ ከሆነ ደግሞ ጌታ ኢየሱስ ካልመጣ
ካለን በሌላ መረጃና መልእክት ደግሞ ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ አይለየን። ደህና ደሩ በማለት የዛሬውን በዚህ እናጠቃልላለን። ሰላም ለእናንተ ይሁን። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ